እሺ እንደምን አላችሁ እይታችንን እንቀጥላለን። ይሄ ፕሮግራም ወደ ፖድካስትነት እንዲያድግ ሰብስክራይብ ብታደርጉ ጥሩ ነው። እንግዲህ እንደ አጋጣሚ ኢትዮጵያውያን በዚህ ነገር ላይ ብዙም ተባባሪዎች አይደለንም። ብዙ አቃቂር እናደርጋለን። ለምን እንደሆነ አላውቅም። የሌላ ሀገር ዜጋ ቢሆን ግን በተለያየ ዩቲዩብም ላይ ብዙ አይቻለሁ። ዝም ብላችሁ አኒሜሽን ብቻ ጭናችሁ ብትለቁት በአንድ ወር እስከ 120,000 ምናምን ሁሉ ቪው ይኖረዋል። ከ400 በላይ ሰብስክራይበር በአንድ ወር ውስጥ ሁሉ ታገኛላችሁ። የሌላ ሀገር ማለት ነው። እና ሾርት ከሆነ ማለት ነው። ችግሩ እዛ ላይ ምንድነው? ይሄ ሰአቱን አታገኙም። አጫጭር ከመሆኑ የተነሳ ዎች አወር አይኖራችሁም። አሁን እኔ የምፈልገው እዚህ ላይ ሳይንሳዊም መንፈሳዊም በሆነ ነገር ላይ ሚዲያ እንዲኖረኝ እፈልጋለሁ። ብትተባበሩ ሰብስክራይብ ብታደርጉት እርግጠኛ ነኝ ብዙ የምታውቁት ነገር ብዙ የሚጠቅም ነገር የሚጠቅሙ ሰዎችም በመንፈሳዊም በአለማዊም ነገር የበቁና የረቀቁ ሰዎችን በዚህ ሚዲያ ልታገኙበት የምትችሉበት እድል እንደሚኖር አስባችሁ ሰብስክራይብ እንድታደርጉኝ ደግሜ እጠይቃለሁ። የዛሬው ውይይታችን እንግዲህ መንፈሳዊነት ዙሪያ ነው። መንፈሳዊነት ማለት ሰይጣን አለ የለም፣ መንፈሳዊ ዓለም የሚባለው አለ የለም ማለት ይሄ በስብከት በምናምን መንገድ አይደለም። በጣም ግድ እንደሚለው ሰው እኔ በጣም ማወቅ ስለምፈልግ ከዚህ በፊት ስለ ሰይጣን አውርቼ ነበር። ሰይጣን ኮንሸስ በሆነው ወርልድ እንጂ ሰይጣን ሌላ ቦታ መኖሩን አላረጋገጥኩም በሚል ማለት የክፍለ ሀገር እንትን ኤክስፒሪየንስ አለኝ። የከተማውም ኤክስፒሪየንስ በደንብ አለኝ። ሁለቱም ቦታ የሰይጣንን ኤግዚስተንስ ቼክ ለማድረግ ሞክሬያለሁ። እንስሶች አካባቢ የሰይጣንን መኖር አላየሁም። ያንን ከዚህ በፊት በነበረው ነገር ተናግሬያለሁ። ወንዝ ላይ ምን ላይ ማለት ከእንስሶች ጋር በተያያዘ ከሰው ውጪ ባለ ፍጡር የሰይጣንን ህልውና የሰይጣንን ኤግዚስተንስ አላየሁም። በሰዎች ላይ ግን ከሰው ጋር በተያያዘ ግን በገጠርም በከተማም መናፍስት አሉ። ይሄን ለማየት ሞክሬያለሁ። ማየት አልቻልኩም። ምን እንደሚመስሉ ማየት አልቻልኩም። ወርልዳቸው የተለየ ነው። ይሄ በሚነቃው የት መቼ እንዴት በሚለው አለማችሁ አታገኟቸውም። በነቃው ኮንሸስ በሆነው ወርልዳችሁ እንዲህ ፊዚካሊ ሲንቀሳቀሱ የምታዩት ማለት ይሄ እንደ መንገደኛ አብሮ ሲሄድ የምታዩት ሌሎች ከሌሎች ጋር እኩል ሴንስ የምታደርጉት አታገኙም። ግን እናንተ ብቻ የምታዩት የሆነ መንፈሳዊ ወርልድ እንደሚኖር አሁን ኦልሞስት ወደ 85% አካባቢ ወደ ማንም እየመጣው ነው። ምክንያቱም ይሄ ሳምንት ዝም ብዬ ቁጭ ብዬ አይደለም ቃለ መጠይቆችን እያደረኩ ሰዎችን እየጠየኩ ጭምር ነው። እና በተለይ ይሄ ድግምት ምንድነው የሚለው ነገር ማለት ድግምት ስል እንዳትደነግጡና ከድግምት ጋር የሚሰሩ ሰዎችን ጠይቄያለሁ። አንዳንዶቹን ድግምት ጋር ማለት አንዳንዴ ሱቅ ላይ የሚሰሩ ሰዎች አሉ አይደል? የሆነ ቅጠል አድርገው ምን አድርገው ቋጥረው ምን ብለው ሰው ደንበኛ እንዲመጣላቸው የሚያደርጉ ሰዎችን ለመጠየቅ ሞክሬያለሁ። እና ይሰራል፣ በጣም ይሰራል። እንደዛ አይቻለሁ። እና መስተፋቀር ለምሳሌ ምንም የማታውቋት የማታውቃችሁ ግን እንዲሁ በአይን የምታውቋት እና ከእሷ ጋር ፍቅር የሚባለው አይነት ነገር ለመጀመር ፈልጋችሁ ከሆነ ምንም ሳትባክኑ እንዲሁ ለማድረግ ከተፈለገ በመስተፋቅር በቃ ወይ ሄዶ በመጨበጥ ሊሆን ይችላል፣ ወይ በተለያየ አይነት መንገድ ሰዎችን ባልሆነ መንገድ የእነሱን መንፈስ መያዝ መጨበጥ እንደሚችሉ በተለያየ መንገድ አረጋግጫለሁ፣ ጠይቄያለሁ። ትክክል እንደሆነም አረጋግጫለሁ አለ። ማለት መንፈሳዊ ዓለም የሚባለው ነገር ኤግዚስት ያደርጋል አያደርግም ነበረ ጥያቄ። አሁን አያደርግም የሚል ነገር ውስጥ መግባት አልቻልኩም። መግባት ግን 100% ማረጋገጥ እንዳለብኝ ነው የማስበው። እና በተለይ ጠንቋይን የምታውቁ ከሆነ የጠንቋይ ወርልድ ከባድ ወርልድ ነው።
የከተማ ልጅ እንዲህ ምናምን ብዙ ላያቅ ይችላል። በጣም መንፈሳዊ የሆነና ይሄ ለእንደዚህ አይነት ንግግር ራቅ ያለ ሰውን ይሄን ስናገር ጌታ ይገስጽ እግዚአብሔር ይምታ ምናምን ሊል ይችላል። ግን ጠንቋዮች አሉ። ወደ ክፍለ ሀገር ምናምን ብትሄዱ ጠንቋዮች ዝናብ ሁሉ ያዘንባሉ። የሚገርማቸው ነገር ዝናብ ሲያዘንቡ ታያላችሁ። በሰው ላይ የምታዩት ብዙ ነገር አለ። ብዙ ነገር አለ። በህልም የምታዩት ነገር በማግስቱ ሆኖ ታዩት ይሆናል። እና የመናፍስት ወርልድ የሚባለው ነገር እኔ የሆነ ጊዜ የሜንታል ፕሮብሌም አድርጌ ነበር የወሰድኩት። ሳስበው ግን ብቻ አይደለም ሜንታል ብቻ ፕሮብሌም አይደለም። በቃ አሁን መጽሐፍትን እያየው ሲሄድ በቲዮሎጂ ደረጃ ራሱ ስትራክቸር የተሰራለት በሳይኮሎጂ ደረጃም ኤግዚስት የሚያደርግ ስፒሪቹዋል ባይባልም ግን ኤግዚስት የሚያደርግ በተለይ ሳይኮሎጂ ስፒሪቹዋል አይለውም፣ ግን በቲዮሎጂ ግን ስፒሪቹዋል ተብሎ ለምሳሌ ያክል ለሁለት ተከፍሎ ሰውነት አንድ ሰው ለሁለት ነው የሚከፈለው። የምታውቁት ሜይንሊ ለሁለት ይከፈላል። ፊዚካል የሚባለው ይሄ አሁን የምታዩት የኔን የነቃው እንትኔ የፊዚካል እንትን ያለ እና ይሄ ፊዚካል የሆነ ቦዲዬ ከምን ጋር የተያያዘ ነው? ከአምስቱ የስሜት ሕዋሳት ጋር የተያያዘ ነው። ሴንስ የማደርግበት እሱን በበላይነት የሚቆጣጠር የሚባለው ምንድን ነው? ሜንታል ነው። ሜንታላችን ከዚህ ፊዚካል ወርልድ ጋር ከአምስቱ የስሜት ሕዋሳት ጋር የተያያዘውን ነገር ኦፕሬት የሚያደርገው ሜንታላችን ነው። ዛት ሚንስ ብሬንን ወስዳችሁ ማለት ነው። ሜንታል በሚል ነው የምናውቀው። ብሬን የፊዚካል ፓርቱ ነው። ነገር ግን ይሄ የማይታየውን ፓርት ኦፕሬት የሚያደርገው ደግሞ ሜንታል አለ። ኢንክሉዲንግ ሆርሞናቸው የመሳሰሉ ነገሮች ሊሆን ይችላል። መንፈሳዊ ሲሆን ደግሞ ስፕሪት የፊዚካል ተቃራኒው ምንድን ነው? መንፈሳዊ ስፕሪት የሚባል መንፈስ የሚባል ማለት ነው። መንፈሱ ላይ ደግሞ ጭንቅላታችሁ ላይ የሚቆጣጠረው ፓርት ማይንድ ነው የሚባለው። ብዙ ጊዜ የሴኩላር የሆነው ሳይንስ ወይም ወርልድ የሁለቱን ልዩነት መናገር አይፈልግም። የሜንታል እና ማይንድ አንድ ናቸው ብሎ በሜንታል ፈንታ ማይንድ፣ በማይንድ ፈንታ ሜንታል ብሎ ሊጠቀም ይችላል። አንዱን በአንዱ እየለወጠ ግን አይደለም። ማይንድ ማለት ስፕሪትን የሚያንቀሳቀስ የስፕሪት ወርልዱን የሚያንቀሳቀስ ለምሳሌ እምነት ሊሆን ይችላል። ይሄ ኮንሽስነስ ሊሆን ይችላል። ከሰብ ኮንሽስ ከምን ጋር የተያያዙ ከማሰብ ከምን ጋር ያልተያያዙ ይሄ ከእንትናችሁ ጋር ከአምስቱ የስሜት ሕዋሳታችሁ ጋር ተያይዞ ሳይሆን ከዛ ውጭ ያለውን ይሄ ኢማጂኔሽን ሊሆን ይችላል። ከዛ ውጭ ያለውን ወርልድ ኦፕሬት የሚያደርግ ፓርት አለ። ያ ማይንድ ነው። እና እኔ ይህ ነገር መኖሩ በንባብ ደረጃ ከዚህ በፊትም አንብቤያለሁ። ወደ ማመን የመጣሁት መቼ መሰላችሁ? ወደ ማመን የመጣሁት ሰዎች ጥላ ይወጋሉ። የሚገርማቸው እኔ ውሸት መስሏቸዋል። ይሄ ጌታ ይገስጽ አንተ ክፉ ምናምን በኢየሱስ ስም የተወጋሁን እንዳትሉኝ ማለት ነው። ወይ በስመ አብ ወወልድ ወመንፈስ ቅዱስ ይሄ ክፉ ዲያብሎስ እንዳትሉ። ይሄ እውነት ነው። እኔ ዝም ብዬ የማምን ሰው አይደለም። በጣም ደረቅ ለማመን በጣም የምቸገር ሰው ነኝ። በብዙ መከራ ሄጄ ነው እና ሰይጣንም ፊዚካሊ እንዲህ ብዬ ባላስበውም ባላየውም ግን ጥላ የሚወጉ ሰዎች አሉ። ጥላ ወቅቶ ሰውየው ደህና ነኝ ብሎ አስበው እነሱ ባሰቡት መንገድ ያ ሰውዬ ጤናውን ያጣል። ወይ እግሩ ወይ እጁ ወይ አእምሮ ይዛባል። በቃ ይሄ ደግሞ እሱ ብቻ ሳይሆን ኢትዮጵያ ውስጥ ብቻ መሆን የለበትም። አሜሪካ ለምን አይሆንም? የትም ሀገር ይሁን ያ ሰውዬ ከነዛ ሰዎች ጋር ግንኙነት ከነበረው የሆነ ኮኔክሽን ከነበረው እዛ እንኳ ቢሄድ ይሁን ብለው ከያዙበት ያ ሰው ችግር ላይ ይወድቃል፣ ግንኙነት ካለው። ይሄ በመንፈሳዊ ወርልድ ላይ አንዳንድ ጊዜ ጌታን ጎብኝቼ መጣው፣ መንግስተ ሰማያትን አይቼ መጣው፣ ድንግል ማርያም ተገለጠችልኝ፣ እንደዚህ የሚሉ የተለያዩ አይነት በቃ መንፈሳዊ የሆነ ወርልድ ላይ ገብተው በአካል አይደለም የሚሄዱት እኮ ምናልባት ሊነጠቁ ይችሉ ይሆናል አላውቅም፣ ግን በተኙበት ማለት ነው። ፊዚካላቸው እዛ ነው፣ መንፈሳቸው ሌላ ቦታ ነው። ሶ ይሄ ነገር ኤግዚስት ያደርጋል ወደሚል መጥቻለሁ። የሆነ ጊዜ የሆነ ፕሮቴስታንቶች ናቸው እና
ክርክር ነበረ። የሆነ ምንድነው እስከ ቅርብ ጊዜ የሆነ መንፈስ ነኝ እኔ ስጋ ነኝ የሚል ነበረ እና ይህ መንፈስ ነኝ የሚለው አይዲያ ኮንሽስሊ ማለት ባይቻልም የሆነ ስፒሪቹዋል ወርልድ ግን ሰው የለውም ማለት አይቻልም። ያንን ማንቃት አለበት ወይ? እያጠናሁት ነው። ስፒሪቹዋል ወርልድ ስፒሪቹዋል የሆነ ቦዲ እኔ እንዳለኝ ነው ፊልም ማረገው ያ በማይንድ የሚንቀሳቀስ ፓርት እንዳለኝ ነው። ግን 100% አላረጋገጥኩም። አሁን ያለውበት ወደ 80-85 እንዲህ ስገምተው እንደዛ ነው። ገና ወደ 10 ምናምን ፐርሰንት በጣም መቆየት አለብኝ። በጣም ሃርድ የሆነው ፓርት ነው እና ጠንቋዮችን እኔ በብዙ ቦታ ሄጄ ጠይቄያለሁ። ጥንቆላ ፈልጌ ሳይሆን ጠንቋዮችን የሚጸልዩ ምን የሚሉ የተለያየ አጋጣሚ ያጋጠማቸው ሰዎችን ለመጠየቅ ሞክሬያለሁ እና ኤግዚስት ያደርጋሉ መንፈስ። አሁን የሙት መንፈስ የሚያስነሱ ሰዎች እንዴ በብዙ ቦታ ማለት ነው የሙት መንፈስ የሚያስነሱና የሚናገሩ ሰዎች ይሄ የሜንታል ጉዳይ አይደለም፣ የማይንድ ጉዳይ ነው። አንዳንድ ጊዜ ደግሞ የሞተ ሰው እኮ ይልካል። አንዳንዴ በአንዷ ምን አረገች አታውቃትም፣ ግን ልጅቷ ተሰጥኦ አላት እና በማታ የሆነ ሰው በህልሟ ተኝታ መጣባትና ቤት ሄደሽ እንዲህ ብለሽ ለሚስቴ ንገሪያት፣ እዚህ ጋር ቃል ብለሽ ንገሪያት፣ ሂጂና ንገሪ፣ ሰፈራችን እዚህ ነው ብሎ ነገራት። ይሄ ሪል የሆነ ነገር ነው የምነግራችሁ እና የመጣላትን ነገር ሄዳ ባለቤትሽ አለ ወይ እንደዚህ ባለቤቷ ነኝ አለኝ እንደዚህ ብላ ስትናገር መሞቱን ተናገረች። እሱ መሞቱን ከሞተ ወራት እንዳለፉ እና እዚህ ጋር በቃ በህልሜ እንዲህ ተገልጦልኝ እንዲህ ብሎኛል፣ እዚህ ጋር እንደዚህ እቃ የተቀመጣል፣ ላታገኘው ትችላለች፣ እኔ ብቻ ነኝ ደብቄን ያስቀመጥኩት ብለውኛል እና እዚህ ጋር ፈትሹ ተብሎ ሲፈተሽ በትክክልም ያ ሰውዬ በህልም ተገልጠው ለዛች ልጅ የነገሯት ነገር እውነት ሆኖ ተገኘ። ምን ልል ነው? የሆነ ስፒሪቹዋል ወርልድ የለም ማለት አችልም። በእንትን እንኳን በፍልስፍና እንኳን ብትመጡ ዱዋሊዝም የሚባል አለ። ዱዋሊዝም ማለት ሁሉ ነገር ኤቭሪቲንግ ሃዝ ኢትስ ኦውን ሪፍሌክሽን የሚባለው ማለት ነው። ሁሉ ነገር የራሱ ተቃራኒ አለው፣ ነጸብራቅ አለው። ለወንድ ሴት አለው፣ ለከፍታ ዝቅታ አለው፣ ለክፉ ደግ አለው በሚለው ውስጥ ለአካልም መንፈስ ይኖረው ዘንድ ግድ ነው። ከዛም ከሄዳችሁ ዱዋሊዝም የሚባለው ይሄ ነው እና ኔጌቲቪቲ ማለት ነው። ያን ኔጌቲቭ ሳይሆን ኦፖዚት ይኖረዋል። ለላይ ታች አለው፣ ለሰማይ ምድር አለው አይነት ነገር ከዛም አንፃር ስትሄዱ ይመጣል እና አሁን እኔ ፐርሰናሊ ከሶስት ነገሮች አንፃር ማሰብ ጀመርኩኝ። ማለት እኔ ፍሪ ነኝ ወይ? በቃ እኔ አሁን ፈጣሪን ባላምን በማን እጅ ነው መውድቀው? ሰይጣን አስገድዶ ኢንቬድ ሊያረገኝ ይችላል፣ ጭንቅላቴን ሊቆጣጠር ይችላል የሚል ነገር አላየሁትም። ይኑር አይኑር ማረጋገጥ አልቻልኩም። ግን ኢንቬድ ያረገኝ ይሆን ወይ? በቃ ሐሳቤ ምን ላድርግ ብዬ ሳስብ አንዳንድ ነገር ላይ ሰይጣን አስፈቅዶ ነው የሚገባው ሰዎች ላይ፣ በግድ ገብቶ አይደለም። ከገባችሁለት ሰዎች ሲናገሩ ስሰማ ማለት ነው። አሁን አንድ ጀርመን ሀገር ያለ ኢትዮጵያዊ እዚህ ባለ ኢትዮጵያዊ ጠንቋይ እርምጃ ሊወሰድበት የሚችለው መንፈሱ ሊመታ የሚችለው ያ ሰውዬ ኢትዮጵያ ውስጥ መጥቶ ከሱ ጋር የሆነ የገባው ቃል ኪዳን ካለ ወይ ከሱ ጋር የሆነ ግንኙነት ካለው ብቻ ነው። አለበለዛ ካልተስማማ አያውቀውም፣ አይገናኝም። የጋራ ስምምነት ቃል ኪዳን ከገቡ በኋላ ነው። እና ይሄ ሳስብ ሰው ምናልባት ወይ ከሰይጣን ጋር መሆን አለበት ፈቃደኛ ከሆነ፣ ወይ ደግሞ መሀል ላይ ራሱን ችሎ ለብቻው የሚኖርበት ዓለም አለ፣ ወይ ደግሞ ፈቃደኛ ከሆነ ከፈጣሪ ጋር የሚኖርበት ወይ ከመልካም መንፈስ ጋር የሚኖርበት ዓለም ይኖር ይሆን ብዬ እየጠየቅኩ ነው። ማለት እንስሳት ላይ
ሰይጣን ኃይል ወይም ሰይጣን የሚባለው መንፈስ ስልጣን ቢኖረው እንስሳት ላይ በደንብ ይጠቀም ነበረ። እጽዋት ላይ በደንብ ይጠቀም ነበረ። ይበርዘው ነበረ። ውሃውን ይበርዝ ነበረ። ውሾችን ያስነሳብን ነበረ። በጎችን ያስነሳ ነበረ። እነሱን እንዲነካ ተፈጥሮ የፈቀደለት አይመስለኝም። ምክንያቱም መጽሐፍ ቅዱስ ላይ ራሱ አስፈቅዶ ነው እነዛ አሳማዎች እሬዎች ውስጥ የገባው። ልግባው ብሎ ነው። ሜቢ ያ ነገር ያለ ፈጣሪ ፈቃድ ይህ ሰይጣን የተባለው ነገር ኢንቬድ ላያደርግ ይችላል። የሰዎችን ፈቃደኝነት እሺ ከተባለ ወይንም ከተፈቀደለት ነው እንጂ ዝም ብሎ የሚገባ አይመስለኝም እኔ ሳስበው። እና የሆነ ግን ሰዎች አቅም አላቸው ወይ ሰይጣንን ሬዚስት ማድረግ የሚችሉበት? አሁን ወደ ወሲብ ብትሄዱ አሁን ወሲብ ላይ ነፃ ሆነን እንደፈለግን እንኖር ብትሉ በቃ አጌንስት ጋድ በሆናችሁበት ዓለም የሰይጣንን ወርልድ ጆይን አድርጋችኋል። እዛ ጋር እንደፈለገ ሊጫወትባችሁ ይችላል ማለት ነው። ሌላም ላይ በቃ ብዙ በቃ ይሄ እናንተ ደስ ሊያሰኛችሁ የሚችል በጣም በተሳሳተ መንገድ ስሜታችሁን ሊቆጣጠር የሚችል ስሜታችሁን ሊገፋ ስሜታችሁን ሊጎትት ወደሚችል ነገር ደስታን እርካታን ፈልጋችሁ ወደምትሄዱበት ዓለም ማለት ነው። ምናልባት ፈጣሪ ከሌለበት ሰይጣን ኢንቬድ ያደረገን የሆነው አሁን እኔ ጥናት ላይ ነኝ ገና ይሄ ነገር እና እስከዛ ግን ስለማላቅ እኔ አሁን እግዚአብሔር እንኳን በደንብ አልገባኝም እኮ ግን እግዚአብሔር ራሱ በደንብ አልገባኝም። ግን መንፈሳዊ ነገር እንዳለ በብዙ ነገር እያየው ነው። ክፉ የሚባለው መንፈስ በጣም ዲስትራክቲቭ የሆነው ወርልድ ላይ የሚሰራው እንዲህ በነቃ እንዲህ ባለው ወርልድ ሳይሆን ሰዎች እዛ ውስጥ ገብተው ሲኖሩ ሲናገሩ ከመንፈስ ጋር ተገናኝተው እንደነበረ ሲናገሩ በደንብ ታያላችሁ። እኔ አሁን ከእግዚአብሔርም ሳልሆን ከሰይጣንም ሳልሆን በፍሪደም ነፃ ሆኜ የምኖርበት ዓለም አለ ወይ? ፈጣሪ ያንን ወርልድ ሰይጣንም እሱ እሺ ካላለ እንዳትነካው እኔም እሺ ካላለኝ አልነካውም ብሎ እኔ ብቻ የምኖርበት ዓለም አለ ወይ ብዬ ባስብ አዱን ነው እኔ አላወቅኩም። እሱ ለጊዜው ምን አደረግኩኝ? እኔ ጠዋት ተነስቼ የሚሆን ማታም ሁሌ ጸሎት አድርጌ ነው የምነሳው ስለምፈራ። በቃ የኔ ወርልድ ፍሪ ዊል የሚባለው ነገር አለኝ። ነፃ ፈቃድ የሚባል ነገር አለኝ። ነፃ ፈቃዱ ሰይጣንን ያካትታል። ይህ ሰው ነፃ ፈቃድ አለው። ካልፈቀደ በስተቀር እንዳትነካው ይባላል። አላቅም። ለማንኛውም ምን አሁን ያለሁበት ወርልድ ምንድነው? ቢገባኝም ባይገባኝም መጽሐፍ ቅዱስ ጥቅስ አንብቤ ጸሎት አድርጌ በሰላም አውለኝ ምን ብዬ በትክክል እንደዛ ሆኜ ነው የምመጣው። በቃ እፈራለሁ፣ ለራሴ እሰጋለሁ። ብሬኔ ሰይጣን ይሄ ክፉ መንፈስ የሚባለው ነገር እንዳይቆጣጠረው ስለምፈልግ ማለት ነው እንጂ ሰዎችን በደንብ አይቻለሁ። በብዙ በተለይ ወደ ክፍለ ሀገር ከሄዳችሁ የማታዩት ዓለም የለም። ይሄ ዝናብ ማዝነብ ምናምን ይሄ በቃ የተለያየ አይነት ነገር መስራት ተአምር ነው የምታዩት። በቃ በጣም ሰው ሞቶ ሁሉ ልታዩ የሞተ የሚመስል ሰው ሁሉ እንትን ብላችሁ ሲነሳ ልታዩ ትችላላችሁ። አሁን በተለያየ ሃይማኖት ምክንያት እየተስፋፋ ስለሄደ እነሱ ነገሮች እየቀሩ እየደከሙ ሄዱ እንጂ እማታዩት ጉድ የለም። በቃ ብዙ ነገር ነው የምታዩት። እና አሁን እኔ ባለሁበት ዓለም ለማንኛውም ባለሁበት ጊዜ ለጊዜው በነፃነት መኖር የትኛውንም ሃይማኖት ሳልከተል ፍሪ ሆኜ መኖር ብፈልግም እየፈለኩ ቢሆንም በየትኛውም ሃይማኖት ስም ሳይሆን በሰላም ያዋልከኝ በሰላም አሳድረኝ፣ በሰላም ስለዋልከኝ በሰላም ያዋልከኝ በሰላም አሳድረኝ፣ በሰላም ስላሳድርከኝ በሰላም አውለን ብዬ መጽሐፌን አንብቤ ራሴን ለፈጣሪ ሰጥቼ ነው መጣው ፈቃዴ እንጂ ክፉ ነገር ማድረግ አልፈልግም። አሁን ላይ ሳስበው አንዳንድ ጊዜ በቃ ሰው 1000 ዓመት አይኖርም። እንደፈለክ ተደሰተ እንደፈለክ ኑሪ የሚባለውን ነገር እኔ መፈጸም አልፈልግም። በጣም ሴሌክቲቭ ሆኜ መርጬ እና በሆነ ዶክትሪንና በሆነ ሃይማኖታዊ ፕሪንሲፕል ሳይሆን በቃ ተፈጥሯችሁ ራሱ ዲዛይን የተደረገበት መንገድ እኮ በየት መሄድ በየት አለመሄድ እንዳለባቸው ያሳያቸዋል። በዛ መንገድ እየሄድኩ ሙሉ ሰው እስከመሆን ድረስ ለጊዜው ጸሎት ማድረግ አድርጋለሁ ለማለት ነው። እና
እኔ እስካሁን በደረስኩበት ድምዳሜ ዞሮ ስቋጨው ሰይጣን ኮንሽስ በሆነው ወርልድ አሁን በምናየው ወርልድ በዚህ ወርልድ ያለ ይመስለኛል። ሳስበው ያለ ይመስለኛል። አናየውም። የሚያውቅ ነው፣ የነቃ ነው፣ አእምሮ አለው ወይ እንደኛ ያስባል፣ ኮንሽስ ነው ወይ እኔ አላቅም። እሱ ግን አለ በቃ ሰዎች ላይ የሚሰራ አለ። በቃ ሰዎችን ታያላችሁ እዛ መንፈስ ውስጥ ሆነው። እናንተ እስቲ ታያችሁ አንድ ሰው አንድ ተራ ገበሬ የሆነ ሰውዬ እዚህ ሆኖ ጀርመን፣ ስዊድን፣ አሜሪካ፣ ራሻ ውስጥ ያለን ሰው ጭንቅላት ሲመታ፣ መንፈሱን ሲመታ፣ እብድ ሲያረግ፣ ሽባ ሲያረግ እዚህ ሆኖ ማለት ነው። መንፈስ የለም ማለት አችሉም። እና አሁን እኔ የተቀበልኩት ነገር አለ እና ይሄ ሜንታል የሚባለው ነገር ለአምስቱ የስሜት ሕዋሳታችን፣ ይሄ ለፊዚካል ወርልዱ፣ ማይንድ የሚባለው ደግሞ ለስፒሪቹዋል ወርልዳችን ጋር የተያዘ መሆኑን ለማረጋገጥ ሞክራለሁ። በሌላ አባባል እኔ ሁለት አይነት ሰው መሆኑን 80% አረጋግጫለሁ። ፊዚካሊ እንደዚህ አይነት ሰው ነኝ፣ ስፒሪቹዋሊ ደግሞ እንደዚህ አይነት ሰው ነኝ። ስፒሪቹዋሊ የሆነ እኔ ፊዚካል ብቻ ነኝ ብዬ አላምንም፣ መንፈስም ነኝ ብዬ አምናለሁ። ገባችሁ? መንፈስ ነኝ ብዬ ሳምን መጽሐፍ ቅዱስ ስላነበብኩ ምናምን በቃ በሜንታል ሳይሆን በማይንድ የሚንቀሳቀስ ኦፕሬት የሚያደርግ ፊዚካል ወርልድ ላይ የሚኖር ግን የዚህን ምድር ኤክስፔሪየንስ ቤዝ አድርጎ የሚንቀሳቀስ ስፒሪቹዋል ወርልድ አለ ብዬ አምናለሁ። የኔ አሁን ገነት ሄዳችሁ ሲኦል ሄዳችሁ እዛ የሞቱ ሰዎችን ወይም እዛ ገነት የገቡ ሰዎችን ኤክስፔሪየንስ ይዛችሁ ምን ብላችሁ አይደለም የምመጡት። እሱ ኢማጂኔሽን ይሆናል። በሁለቱም ዓለም በፊዚካል ወርልድም በስፒሪቹዋል ወርልድም ስትንቀሳቀሱ ኤክስፔሪየንሳችሁ ይሄኛው ኮንሽስሊ ኮግኒቲቭ ፋንክሽን አለበት ተብሎ የምንቀበለው ይህ ወርልድ ነው፣ የምንኖርበት ነው። ሶ በስፒሪቹዋል ወርልድም ስትኖሩ እንጀራ እየበላችሁ ይሆናል የምትኖሩት፣ በፊዚካል ወርልድም ስትኖሩ እንጀራ ነው የምትበሉት። እዛም ስትሄዱ ምናልባት አማርኛ ነው የምታወሩት፣ እዚህም ስትመጡ አማርኛ ይሆናል የምታወሩት። ግን የዛ ልዩነቱ ምንድን ነው? ከዛም በላይ ፈጣሪ ሜቢ ሚራክል ሊሰራባችሁ ይችላል። እና ይሄ በሃይማኖት ስም ዋይኖት ኒው ኤጅ አይሆንም። ኒው ኤጅ እምነት ብያቸዋለሁ። እምነት የሚባለው ነገር ከዚህ መንፈስ ከሚባለው ነገር ጋር አብሮ የሚኖር አብሮ የሚሰራ ነው። እና ይህን ለማረጋገጥ እኔ ጊዜ ያስፈልገኛል። ቢበዛ 5 ዓመት ብያቸዋለሁ። እስከ 2023 ሁሉን ነገር ሳይንስንም መንፈሳዊንም መንፈሳዊ ዓለምንም ስጋዊ ዓለምንም ጠንቅቄ በደንብ አውቃለሁ። እስከ 2023 ሁሉ ነገር አውቄ አንድ የሚጠቅም መጽሐፍ እጽፋለሁ ብዬ አስባለሁ። በእውነት የሚገርም ነገር ዝም ብዬ የምሞት ሰው አይደለሁም። እኔ ከሞትኩም እዚህ ምድር ላይ ብዙ ያጠናቸውና የመረመርኳቸው ነገሮች አስፍሬ ነው የምሞተው በእውነት። እና መንፈሳዊ የሆነ ወርልድ ሰይጣን ካለ የሰይጣን ዓለም የእግዚአብሔር ዓለም እያንዳንዷን ነገር በደንብ ማየት ነው የምፈልገው። እስካሁን ባለው 80% እየመጣው ነው፣ 100% አላረጋገጥኩም ለማለት ነው። ይሄ የምናገረው ነገር እንደዚሁ እንግዲህ ለአንዳንዶች ምንም ውሃ ማያነሳ ወሬ ሊሆን ይችላል። ግን እኔ እየዞርኩኝ አጠገባችሁ ይሄ የከተማ ጠንቋይ ብዙ ላያቅ ይችላል። በየክፍለ ሀገሩ የሄዳችሁ ጠንቋይ ስትጠይቁ፣ መተተኛውን ስትጠይቁ፣ መንፈሳዊንም ስትጠይቁ በነገራችን ላይ እኔ የከተማ ጴንጤዎች ናቸው እንጂ ፕሮቴስታንቶች ሚሽነሪ ሚሽኖች ማለት ነው በተለይ ይሄ ጠንቋይ ወርልድ ጋር ያደረጉትን ውጊያ እኔ በደንብ አውቃለሁ። እና ይሄ ጸበል ውስጥ ራሱ የሚደረግ ጸበል ከምን ጋር የተያዙ ነገሮች የሚሰሩ ስራዎች ራሱ እንዲህ አንገት ላይ የሚሰቀሉ መድኃኒቶች ምኖች ስታዩ እና ይሄ ዞሮ ምን ልላችሁ ነው፣ መንፈሳዊ የሆነ
ውርልድ አለ። በቃ ሞት ሊዳረጋችሁ አይናችሁን ሊጎዳ የሚችል በጣም መንፈሳዊ ወርልድ አለ። ያ መንፈሳዊ ወርልድ ኮንሽስ ነው ወይ? ያ ዲስትራክቲቭ የሆነ ወርልድ ኮንሽስ ነው ወይ? ያ በጣም ኮንስትራክቲቭ የሆነ ወርልድ ኮንሽስ ነው ወይ? ማን ነው ኦፕሬት የሚያደርገው? የኔ ማይንድ ነው ኦፕሬት የሚያደርገው? የኔ ሜንታል ነው ወይንስ ሌላ ኃይል አለ? እንጂ ጥያቄ አለ። በቃ ያን ለማየት ሞክሬያለሁ፣ ለማረጋገጥ የሞከርኩ ነው። እና እስቲ እንሞክራለን። ያንን ግን የሆነ ኢምፔሪካል ማድረግ አይቻልም። በቃ እንደ ሳይንስ ለምሳሌ አንድ ኤቲስት የሆነ ሰው ካላየ ካልጨበጠ በአምስቱ የስሜት ሕዋሳት ካላረጋገጠ አያም። አሁን አለ የምንለውም የሳይንስ ፍሬምወርክ ይህን ነገር ነው የሚለው። እነዚህን ነገሮች እዛ ውስጥ ማስገባት አትችሉም። እና አንዳንድ ጊዜ በመንፈስ የሚነገሩ ነገሮች ተረት ብላችሁ አታስቡ። በጣም ቁጭ ብላችሁ መርመሩ። እኔ በጣም በሚገርም ሁኔታ ነገሮችን ለማየት ሞክሬያለሁ። እና እስቲ እንሞክራለን። እና ለጊዜው እኔ እንዳልኳቸው ነው፣ ነፃ ሰው ነኝ ወይ ፍሪ የሆነ ዊል አለኝ ስል ፍሪ ዊሌ ለእግዚአብሔር ብቻ ነው። ሰይጣንም እንዳይነካኝ እግዚአብሔር ጥበቃ ያደርግልኛል። እሱ ከፈቀደ ከአንተ ጋር መሆን ይችላል፣ ከፈቀደ ከኔ ጋር መሆን ይችላል። አልፈልግም ካለ የራሱን ህይወት ኑር የሚባል ሰው ነኝ ወይንስ ከእግዚአብሔር ጋር ካልሆንኩኝ ሰይጣን እንደፈለገ መጥቶ ሊጫወትብኝ ይችላል የሚለው ነገር ላይ ድምዳሜ ስላልደረስኩ እርግጠኛ ስላልሆንኩ አሁን እኔ በመጽሐፍ ቅዱስ ጸሎት አደርጋለሁ። ይቅር በለኝ ጌታ አንተ ጠብቀኝ ብዬ ቤተክርስቲያን ገብቼ ምን ብዬ በደንብ፣ ምክንያቱም እንደ ይጠብቀኛል ብዬ አምናለሁ። ይጠብቃል፣ መንፈሱ ይጠብቃል። ያ የሚጠብቀው መንፈስ ግን ኮንሽስ ነው ወይ ነው እኔ ጥያቄ። ኮንሽስ ነው ወይ? ያውቃል ወይ? ያያል ወይ? እንጂ ጥያቄ እንደሚጠብቅ እኮ አውቃለሁ። የሚያጠፋውም ያጠፋል፣ የሚጠብቀውም ይጠብቃል። የሚያድነውም ያድናል፣ የሚገለውም ይገላል። እሱ እኮ አውቃለሁ። ግን ሰይጣንም ሰይጣን ነው ስንል የሆነ ኮንሽስ የሆነ አዋቂ ኢንቴሊጀንት የሆነ ቦዲ ነው ወይ? ይሄ ጠባቂውስ እግዚአብሔር የምንለው በጣም አዋቂ ፈጣሪ ዲዛይነር ነው ወይ? እሱ ጋር ነው እንጂ ያልደረስኩት። ኤግዚስታንሳቸው እኮ ኢፌክታቸው እኮ እያየው ነው። ኢፌክቱን እያየው ነው። በቃ እነሱ የሚያደርጉት ነገር ውጤቱን እያየሁት እኮ ነው። በብዙ መንገድ አይቻለሁ። በት ያን ነገር ኦፕሬት የሚያደርገው የኔ ጭንቅላት ነው ወይንስ ያ ኤክስተርናል ቦዲ ነው የሚለው ነው ጥያቄ ሆነብኝ። እና ብዙ እንነጋገራለን። ስለሰማችሁኝ አመሰግናለሁ። ብዙ እናወራለን። ራሳችሁንም እንዲሁ እስቲ እንመራመራለን። እኔ መመራመር ነው ፈልገው፣ እንደዛ ነው። አመሰግናለሁ። እና ሰብስክራይብ አድርጉኝ። እንደዚህ አይነት ወሬ አይደለም ይሄ የመጣልኝ፣ የጨዋታ ጉዳይ ሳይሆን በደንብ ወግ እና ደንብ ባለው መንገድ ምርጥ ፖድካስት እንዲሰራላችሁ የሚገራርሙ ሰዎች እንድጋብዝ፣ ሙስሊም ክርስቲያን እንዲህ ነው እንዲያ ነው ሳትሉ ሁሉንም አይነት እውቀት በዶግማና በዶክትሪን ብቻ ሳይሆን ባልሆነ መንገድም መኖር፣ ማወቅ፣ መራቀቅ የምትችሉበት መንፈሳዊና ሳይንሳዊ እውቀት ማግኘት ከፈለጋችሁ እኔን ሰብስክራይብ ብታደርጉኝ ትጠቀማላችሁ ለማለት ነው። አመሰግናለሁ።